ዓለም ያልጠበቀው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አዲሱ ሐሳባቸው 48 ሰዓት ሳይሞላው በራሳቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተጥሷል። በመካከለኛው ምስራቅ ያለው ውጥረት በትንሽ ጊዜያትም ቢሆን ያረገበው የትራምፕ ውሳኔ ራሳቸው ዶናልድ ጄ ትራምፕ ጥሰውት በመካከለኛው ምስራቅ ውጥረት በእጅጉ እንዲባባስ አድርጎታል። ትናንትና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ48 ሰዓት ውስጥ በኢራን የኃይል ማመንጫዎች ላይ እንወስደዋለን ያሉትን ጥቃት እንግዲህ አራዝመውት ለ5 ቀን አድርገውት ነበረ። ዶናልድ ጄ ትራምፕም በ5 ቀን ውስጥ በዚህ አይነት ጉዳይ ላይ ውሳኔ እንወስናለን ቢሉም ነገር ግን 5 ቀን ሳይሆን 48 ሰዓት ሳይሞላው ይህ ሁኔታ ተጥሷል። የሚሆነው እንግዲህ ትናንትና በተለይ ደግሞ በመካከለኛው ምስራቅ ብሎም በዓለም ትልቅ ተስፋ ሰጥቶ የነበረው የትራምፕ ውሳኔ ማምሻውን አሜሪካና እስራኤል በኢራን ላይ በፈጸሙት ጥቃት ተጥሷል። በዚህም ኢራን አጸፋዊ ምላሽ ሰጥታለች። በዚህም ምክንያት ከትናንትና ማምሻውን ጀምሮ በቴህራን፣ በቴል አቪቭ እና በሌሎች የእስራኤልና የኢራን ከተሞች ከፍተኛ ጉዳት እየደረሰ እንደሆነ ታውቋል። የመካከለኛው ምስራቅ ውጥረት በእጅጉ ባየለበት በዚህን ሰዓትም ኢራን ወደ ሌሎች የገልፍ ሀገራት ላይ ጥቃት እየፈጸመች እንደሆነ ተገልጿል። ይህም የመካከለኛው ምስራቅ ውጥረት ረገብ ካለበት ሁኔታ እንደገና እንዲያገረሽ አድርጎታል። ሁሌ በአዳዲስ ሀሳቦች የሚያስገርሙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም ዓለምን ማስገረማቸውን ቀጥለውበታል። የራሳቸውን ውሳኔ ራሳቸው ሽረውት አሁን ዓለም ወደ ከፋ ዕጣ ፈንታ ውስጥ እንድትገባ እያደረጉ ይገኛሉ። ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ ያዝናቸው የሐሳብ ዴይሊ ፕሮግራሞች እስካሁን እንግዲህ በመግቢያ ላይ ያነሳኋቸው ሐሳቦች ናቸው። በዛሬ የምንመለከተው እንግዲህ ቀደም ብዬ እንዳነሳሁላችሁ በእነዚህ ጉዳዮች ላይ የመካከለኛው ምስራቅ እንዲሁም የአሜሪካ፣ የእስራኤል ብሎም የዓለም ሀገራት አሁናዊ ሁኔታ ምን ይመስላል፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚወስኗቸው ውሳኔስ ከምን አንጻር ነው በሚለው ላይ እንግዲህ ዝርዝር ያለ መረጃ ወደ እናንተ ማድረስ ነው የሚሆነው። እናንተም እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ እየጋበዙ የሐሳብ ሚዲያ የዩቲዩብ ቻናል እንደዚሁም ደግሞ የሐሳብ ሚዲያ ቤተሰብ እንድትሆኑ ከወዲሁ ጋበዙ። The war between the US, Israel and Iran is causing global uncertainty and instability as attacks across the Middle East continue. Iran has launched multiple strikes on Israel. At least 6 people are reported injured after missile shrapnel hit a building in Tel Aviv. The Israeli military says search and rescue operations are underway at several sites in the south. Haifa in the north has also been hit. Explosions have also been reported across Tehran as the US and Israel target the Iranian capital. Early attacks hit Isfahan and other cities. In the Gulf, Kuwait says falling missile debris caused by interceptions has left 7 power transmission lines out of service. ዓለምን ያስገረመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የትናንትና ውሳኔያቸው እንግዲህ በበርካታ ሀገራት ሲደገፍ ነበረ። ነገር ግን ይህ ድጋፍ ዶናልድ ጄ ትራምፕን አላስደሰታቸውም መሰለኝ። ይህንን ሐሳብ ጥሰውታል። እንደሚታወቀው አሜሪካ በኢራን ላይ ጥቃት ለመፈጸም የ48 ሰዓት ገደብ ሰጥታ ነበረ። የ48 ሰዓቱ ገደቡ ሳይሞላ ዶናልድ ጄ ትራምፕ አዲስ ሐሳብን አመጣው ለ5 ቀን አራዘሙት። የኢራንን የኢነርጂ ፋሲሊቲዎች ሙሉ ለሙሉ እናወድማለን ብለው ሲዝቱ የነበሩት ዶናልድ ትራምፕ ባልታሰብና ባልተጠበቀ ሁኔታ በምን ምክንያት እንደሆነ ሳይታወቅ ሐሳባቸውን ቀይረው አራዘም ነው አሉ። ነገር ግን ይህ ሐሳባቸው 48 ሰዓት ሳይሞላው በኢራን ላይ አዳዲስ ጥቃቶችን መፈጸማቸው ደግሞ ነገሩ በእጅጉ እንዲባባስ አድርጎታል። በዚህም ምክንያት እንግዲህ በመካከለኛው ምስራቅ ያለው ውጥረት ከባለፈው ጊዜ አሁን ከፍ ወዳለ ደረጃ እየተመለከትን እንገኛለን። ምክንያቱም በመካከለኛው ምስራቅ ኢራን በተለይ ደግሞ በገልፍ ሀገራት ላይ ያለውን ጥቃት አጠናክራ እንደምትቀጥል እየገለጸች ትገኛለች። ጥቃትም እየሰነዘረች ትገኛለች። Iran has carried out more attacks across the Gulf. Kuwait, Saudi Arabia and Bahrain have all reported interceptions of Iranian drones and missiles. Amazon says its operations in Bahrain have been affected by drone activity. Zain Basravi is in Dubai for us. Zain, bring us up to speed with the latest Iranian strikes across the region. Well, there were air raid sirens throughout the course of the night in Bahrain, in Kuwait, Saudi Arabia, saying it intercepted a wave of more than 20 drones in the eastern part of the country and several hours of incursions overnight. In Kuwait, the attacks took down some of their energy infrastructure. The energy authorities saying 7 overhead power lines were taken out of service in multiple areas across the country because of damage from falling debris, which you've seen. ታዲያ እነዚህ ሁላ ግጭቶች ባሉበት በዚህ ሁኔታ ላይ እንግዲህ አንዳንድ የሰላም አማራጮች ጭምጭምታቸው ብቅ ማለቱ የማይቀር ሆኗል። ለዚህም ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና ያመጡት ሐሳብ በኢራን በኩልም ተቀባይነት ያገኛል የሚል ተስፋ ነበረው። ነገር ግን የኢራን ሐሳብ ሳይሰማ አሜሪካ ጉዳዩን ወደ ግጭቱ ማባባስ ሄዳበታለች። ዶናልድ ትራምፕ ልንሰነዝረው የነበረውን ጥቃት አራዝመነዋል ሲሉ የኢራን የፓርላማ አፈ ጉባኤው ደግሞ ይህ የአሜሪካ የማታለያ ሐሳብ ነው ሲሉ ነበር። The United States after that Mr. Mohammed Bakr Ghalibaf, the Speaker of the Parliament, I'll read his
tweet, he says no negotiations have taken place with the United States. Fake news is intended to manipulate financial and oil markets and to escape the quagmire in which the US and Israel are trapped. This is Mohammed Bagher Qalibaf, whose name appeared in some reports in the past hours that he is the man who President Trump described as an influential leader that the talks are taking place with. ይህም ሁኔታ እንግዲህ አሜሪካ አሁን ላይ የፈጸመችውን ጥቃት ከመፈጸሟ በፊት ወደ ሰላም ስምምነት ወይንም ደግሞ በኢራን ላይ ላደርሰው የነበረውን የኢነርጂ ፋሲሊቲዎች ጥቃትን አራዝሜዋለሁ ባለችው ወቅት እንግዲህ የፓርላማው አፈ ጉባኤ እንዳሉት ከሆነ ውይይትም ሆነ ስምምነት የሚባል ነገር የለም፣ የነዳጅ ገበያን ለማጭበርበር የተደረገ የአሜሪካ ሙከራ ነው ሲሉ ገልጸዋል። እሳቸውም እንዳሉት እንግዲህ ይህ ሁኔታን እየተመለከትነው እንገኛለን። በተለይ ዶናልድ ጄ ትራምፕ ይህንን የ5 ቀን የቀነ ገደብ ማራዘሚያ ሐሳብ ያመጡት የሆርሙዝ ሰርጥ በመዘጋቱ ምክንያት ዓለም በነዳጅ እጦት እየተሰቃየ ስለሆነ እንደዚሁም አሜሪካም ቀሪው ዓለምን በነዳጅ እጥረት ምክንያት ከፍተኛ ችግር ውስጥ እየገባ እንደሆነና በአሜሪካ ላይ አዳዲስ ጫናዎች እየመጡበት ስለሆነ ዶናልድ ጄ ትራምፕ ሳይፈልጉ ወደ ሰላማዊ ሂደት ሊመጡ የሆነበትን ሐሳብ ስንመለከት ነበረ። በዛም ጉዳይ ላይ አሜሪካ ወይንም ደግሞ ዶናልድ ትራምፕ በገቡበት ጦርነት እጃቸውን ሊሰጡ ነው የሚል አዳዲስ ሐሳቦች ስንመለከት ነበረ። ነገር ግን ዶናልድ ጄ ትራምፕ ይህንንም ሐሳብ እንግዲህ የኢራኑ የፓርላማ አፈ ጉባኤ እንዳሉት የማጭበርበሪያ ሐሳብ ሆኖ ተመልክተነዋል። በተለይ ደግሞ አሜሪካና እስራኤል በጥምር እንግዲህ በኢራን አሉ በሚባሉ የኃይል ማመንጫዎች ላይ ጥቃት ፈጽመዋል። ይህም ጥቃት የተፈጸመው እንግዲህ በኢስፋናና በኮሮምሻ የነዳጅ ኢነርጂ መሰረተ ልማቶች ላይ ጥቃት ተፈጽሟል። በዚህም ሁኔታ ኢራን አጸፋዊ ምላሽ ለመስጠት ተገዳ በመካከለኛው ምስራቅ ብሎም በእስራኤል ላይ አጸፋዊ እርምጃ እየሰጠች ትገኛለች። ታዲያ በዚህ ጥቃት በተፈጸመበት ኢሳፋሃን በሚገኘው የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግዙፍ መቆጣጠሪያ ማዕከል ላይ ጉዳት ቢደርስም ነገር ግን እስካሁን ምን ያህል ጉዳት እንደደረሰበት እየተገለጸ ይገኛል። Iranian media reporting that Israeli-US strikes hit 2 gas facilities and a pipeline just hours after President Trump announced a temporary pause in attacks on the country's power infrastructure. Local officials, however, say that operations at least one of the targeted gas sites were not affected. Earlier air defense systems were also activated in parts of eastern Tehran. አሜሪካ አላደርገውም ያለችውን ጥቃት ከሰነዘረች በኋላ ኢራንም አጸፋዊ እርምጃን እየሰጠች ትገኛለች። በዚህ ምክንያት እንግዲህ ኢራን በርከት በሚሉ የመካከለኛው ምስራቅ ሀገራቶች ብሎም ደግሞ በእስራኤል ላይ በርካታ የሚባሉ ጥቃቶችን እየፈጸመች ትገኛለች። ኢራንም በወሰደችው የአጸፋዊ እርምጃ እንግዲህ በእስራኤል በዋና ከተማዋ ቴል አቪቭ ላይ፣ በኔጋቫ፣ በዴሞኒ እና በኤልያት ከተሞች ላይ እንዲሁም በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ፈጽመዋል። ይህንንም ጥቃት የፈጸመው እንግዲህ የኢራን አብዮታዊ ዘብ ሲሆን የኢራን አብዮታዊ ዘብ እንዳለው ከሆነ የኢራን የኢነርጂ ኃይሎች ጉዳት የሚደርስባቸው ወይንም ደግሞ በአሜሪካና በእስራኤል ጥቃት የሚደርስባቸው ከሆነ አጸፋዊ እርምጃው ከዚህም የከፋ ሊሆን ይችላል ሲል አብዮታዊ ዘቡ እየገለጸ ይገኛል። Iran has fired a barrage of missiles at central and southern Israel. At least one of them has reached central Tel Aviv. Search and rescue teams have been attending to casualties. 6 people have been reported injured. Media reports indicate there have also been strikes east of Tel Aviv and in southern Israel around Beersheba. Well, the clear-up operation is gathering apace. We've just seen street sweepers make their way down to clear up the endless shards of glass caused by the force of the blast. You might be able to see the site behind me. There is a very deep crater where we're told by officials an Iranian missile slammed into the side of this building. ዶናልድ ጄ ትራምፕ አሁን የገቡበትን ጦርነት ለማቆም ፍላጎት ቢኖራቸውም ከኢራን በኩል ግን ምንም አይነት ፍላጎት እንደሌለ እየተገለጸ ይገኛል። ነገር ግን ዶናልድ ጄ ትራምፕ ይህንን ጦርነት የሚያቆሙት እሳቸው እንዳሉት ከሆነ የኢራን የኒኩለር ፋሲሊቲ ሙሉ ለሙሉ ሲወድም ኢራን በኒኩለር ሁኔታ ለዓለም ስጋት በማትሆንበት ሁኔታ ላይ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲገልጹ ነበረ። ታዲያ እነዚህ ሁኔታዎች አሁን ላይ በምን ይሻራሉ? ወይንም ደግሞ አሁን ላይ ለምንድነው ዶናልድ ጄ ትራምፕ ሐሳባቸውን ቀይረው አዳዲስ ሐሳቦችን እንዲያመጡ የሚያደርጋቸው የሚለው ትልቁና ዋነኛው ጉዳይ የሆርሙዝ የባህር ወሽመጥ ነው። በዚህ ሰርጥ መዘጋት ምክንያት የአሜሪካም ኢኮኖሚ እየተጎዳ ነው፣ የቀሪውም ዓለም ኢኮኖሚ እየተጎዳ ነው። እንደዚሁም በተለይ ደግሞ ሌሎች ሀገራቶች አሜሪካ በዚህ ጦርነት ላይ እያደረገችው ያለው ሁኔታ ቀሪውን ዓለም ስለሚጎዳ ጫና ለማድረስ እየሞከሩ ይገኛሉ። አብረዋት እንዲቆሙ የፈለገቻቸው ሀገራቶች አብረዋት አለመቆማቸው ደግሞ አሁን ላይ ነገሩ ይበልጥ እንዲባባስ አድርጎታል። ታዲያ ትራምፕ የሆርሙዝ ወሽመጥ ለማስከፈት ያልሞከሩት ሙከራ የለም። በርካታ ነገሮችን ሞክረዋል። ነገር ግን እስካሁን ሲሳካላቸው አልተመለከትንም። ታዲያ አሁን ላይ ያመጡት በተለይ የ5 ቀን የግጭት ማራዘሚያ ሐሳብም ከዛ ጋር የሚያያዝ ነው። ታዲያ ዶናልድ ጄ ትራምፕ ምን ለማድረግ ሞክረዋል የሚለውን እንመልከተው። የሆርሙዝ ወሽመጥን ለማስከፈት ሲሉ በኢራን ላይ አዳዲስ ጥቃቶችን ሲፈጽሙ ነበረ።
በተለይ በኢራን የኒኩለር ፋሲሊቲ ላይ ከሚያደርጉት ጥቃትም ከፍ ብለው የኢራንን የኃይል ማመንጫዎች፣ የኃይል ማከማቻዎችና የኢራንን አስፈላጊ የሚባሉ የኤነርጂ ምንጮችን ሲያወድሙና ጥቃት ሲፈጽሙ ነበረ። ይህም በሆርሙዝ ሰርጥ መዘጋት ምክንያት የተደረገ አዳዲስ ጥቃቶች እንደሆነ ራሳቸው ዶናልድ ጄ ትራምፕ ሲገልጹ ነበረ። ሌላው ጉዳይ ደግሞ በዚህ በሆርሙዝ ሰርጥ ላይ ኃይሎችን በሰፊው ማስፈር ነበረ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የራሳቸውን ኃይል በተለይ ደግሞ ትልልቅ የሚባሉ እንደነ አብርሃም ሊንከን ያሉ ትልልቅ የጦር መርከቦቻቸውን ወደ ሆርሙዝ ሰርጥ ቢያስጠጉም ነገር ግን የኢራን ጥቃት በጣም ስለከፋባቸው ከዛ ሰርጥ ገሸሽ ለማድረግ ፈልገዋል። ዶናልድ ጄ ትራምፕ ያላቸውን ኃይል ሁላ ወደ ሆርሙዝ ሰርጥ ለማስከፈቻ መንገድ ቢያስጠጉትም በኢራን ጥቃት ምክንያት ከዛ ሰርጥ እንዲወጡ ስላደረጋቸው ይህኛውም አማራጭ አልተሳካም። ሌላኛው አማራጭ ደግሞ ከቀሪው ዓለም ጋር በጋራ በመሆን በተለይ በወታደራዊ ትብብር የሆርሙዝ ሰርጥን ማስከፈት ነበረ። ዶናልድ ጄ ትራምፕ ዩናይትድ ኪንግደም፣ ፈረንሳይ፣ አውስትራሊያ፣ ጃፓን እንደዚሁም ደግሞ የኢኮኖሚ ተቀናቃኟ ቻይናን ሳትቀር በሆርሙዝ ሰርጥ ላይ አዲስ ወታደራዊ ትብብር ያስፈልጋል ብለው ዶናልድ ጄ ትራምፕ ያቀረቡትን ሐሳብ አንድም የተቀበላቸው ሀገር የለም። ይህም ዶናልድ ጄ ትራምፕ በሆርሙዝ ሰርጥ ላይ ለማስከፈት በሚያደርጉት ጥረት ሳይሳካላቸው በመቅረቱ ዶናልድ ጄ ትራምፕ ሌላ ሐሳብ እንዲያመጡ ያደረጋቸው። ከዛ በኋላ ደግሞ ወደ ሰላማዊ ሂደት የመምጣትን ሐሳብ ይዘው ብቅ አሉ። ትናንትና ያቀረቡት በተለይ ደግሞ ከ48 ሰዓቱ የኃይል ማመንጫዎችን የመደብደብ እቅድ ከፍ ብለው ወደ 5 ቀን አራዘምን ቢሉም ነገር ግን ይህም እንደማይሆን ሲገባቸው አዳዲስ ጥቃትን መሰንዘር ጀመሩ። ታዲያ ይሄ እንደማይሆን የገባቸው ዶናልድ ጄ ትራምፕ ያቀረቡትን ሐሳብ በኢራን መንግስት በሚሰጡ መግለጫዎች ይሄ ሁኔታ የማጭበርበሪያና አሜሪካ በኢራን ላይ የምታደርሰው ጥቃት አጸፋዊ ምላሽ እንዳይሰጥባት የሄደችበት የማታለያ መንገድ ነው ሲሉ የኢራን አብዮታዊ ዘብ እየገለጸው ይገኛል። በዚህም የተናደዱት እንግዲህ ትራምፕ አዲስ ጥቃትን ለመሰንዘር እንደተገደዱ መመልከት እንችላለን። ይህ ሁላ ጥቃት የሚደረገው እንግዲህ የሆርሙዝ ወሽመጥን ለማስከፈት ነው። አሁን ላይ በዓለም አቀፍ ደረጃ የሆርሙዝ ወሽመጥ በመዘጋቱ ምክንያት በርካታ ጉዳቶች እየደረሱ ነው። በርካታ ችግሮችን እየተመለከትን እንገኛለን። እነዚህ ሁላ ሁኔታዎች ባሉበት እንግዲህ በተለይ የአሜሪካና ከአሜሪካ ጋር ተባብረው ኢራን ላይ ጥቃት የሚፈጽሙ ሀገራት መርከቦች በዛ ቦታ መንቀሳቀስ አይደለም ለመሄድ የሚያስቡ ከሆነ የኢራን የጥቃት ሰለባ እንደሚሆኑ ስለሚያውቁት አሁን ላይ በርካታ መርከቦች ወደዛ ሰርጥ መሄድ አይፈልጉም። ነገር ግን የኢራን ወዳጅ ሀገራቶች በሰርጡ እየተላለፉ ይገኛል። ይሄ ደግሞ አሜሪካን በእጅጉ ስለሚጎዳት ዶናልድ ጄ ትራምፕ በዚህ ሐሳብ ላይ የተናደዱ ይመስላሉ። ታዲያ አሜሪካ ብቻ አይደለም የሰላም ስምምነት የምታቀርበው፣ ኢራንም የሰላም ስምምነትን የምትፈልግ ሀገር እየሆነች እንደሆነ መመልከት እንችላለን። በዚህም ጉዳይ የኢራኑ የውጭ ጉዳይ ሚኒስትር የሆኑት አባስ ኤርጀጌ በሰላም አማራጭ ጉዳይ ዙሪያዎች ላይ ባለፉት 24 ሰዓት እንኳን ከ3 እና ከዛ በላይ ከሚሆኑ ሀገራት ጋር የስልክ ውይይት ማድረጋቸው ተገልጿል። አባስ ኤርጀጌም ከግብፅ፣ ኦማን እና ፓኪስታን ጋራ በዚህ ጉዳይ ላይ በስልክ ውይይት ማድረጋቸውን አልጀዚራ ዘግቦታል። ይህም ማለት እንግዲህ ከአሜሪካ ብቻ በኩል ወይንም ደግሞ ከእስራኤል ወይንም ደግሞ ከገልፍ ሀገራት ብቻ በኩል ሳይሆን ኢራንም የሰላም አማራጭ እንደምትፈልግ እየተመለከተ እንገኛለን። The attacks come along with signs of a diplomatic channel opening. Iran's Foreign Minister Abbas Araghchi has held calls with several countries in the last 24 hours, including Egypt, Pakistan and Oman. አባስ ኤርጀጌ በዚህ ጉዳይ ላይ ለምን የስልክ ውይይት ማድረግን ፈለጉ? በተለይ ደግሞ አሁን ካለው ሁኔታ አንጻር ስንመለከተው ኢራን የአሜሪካንን ጥቃት ከመከላከልም በላይ አጸፋዊ እርምጃውን ከፍ እያደረገችው ስለመጣች የበላይነቷን ለምን አታስጠብቅም የሚለው ትልቅና ዋነኛ ጉዳይ ነው። ነገር ግን ይህ ግጭት በዚህ የሚባባስ ከሆነ ከፍተኛ ጉዳት የሚደርስባት ኢራን እንደሆነች ይታወቃል። ምክንያቱም እስራኤልም ቢሆን በሚደርስባት ጉዳት ለመከላከል ህዝቦቿን ደብቃለች፣ የምትችለውን ያህል እየሞከረች ትገኛለች። ነገር ግን ይህንን ጦርነት ከሩቅ ሆና የምትዋጋው አሜሪካ ራሷ ምንም አይነት ጉዳት ስለማይደርስባት ኢራን የዚህ ጉዳት ዋነኛ ተጠቂ እንደመሆኑ አንጻር ኢራን የሰላም አማራጮችን ደግሞ ለማምጣት እየሞከረች ትገኛለች። ታዲያ ዶናልድ ጄ ትራምፕ የጣሱት ሐሳብ እንዳለ ሆኖ ነገር ግን የኢራን አጸፋዊ ምላሽ የመካከለኛው ምስራቅ ውጥረትን በእጅጉ እያባባሰው ይገኛል። ነገር ግን ለምንድነው ዶናልድ ጄ ትራምፕ ይህንን ሐሳብ የጣሱት ብለን ስንመለከት ቅድም እንዳነሳውላችሁ ነው። በተለይ በርካታ ጉዳዮችን ሞክረዋል፣ አልተሳካላቸውም። በዋነኝነት ደግሞ የሆርሙዝ ወሽመጥ መዘጋቱ ዶናልድ ጄ ትራምፕን በእጅጉ ያበሳጫቸዋል። ከዚህ ጋር በተያያዘ ይህንን ሰርጥ ለማስከፈት በሚችሉት ያህል እየሞከሩ ነው። ነገር ግን እየተሳካላቸው አይደለም። ብቻቸውን የቀሩት ዶናልድ ጄ ትራምፕ አሁን ላይ ከኢራኑ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጎን በመቆም ይህን ጦርነት በበላይነት እያሸነፍነው ነው፣ ይህን ጦርነት በበላይነት እየመራን ነው ከሚሉት ሀሳባቸው ውጪ እየሰሩት ያለውን ስራ እየተመለከትን አንገኝም። Netanyahu saying there's more to come. I spoke to our friend President Trump. He believes that there is a chance to leverage the significant achievements of the IDF and the United States military to realize the war objectives in an agreement that will safeguard our vital interests. አሜሪካ ትልቅ ስራ ሰርታለች ብለን ብንመለከት እንኳን የሆርሙዝ ሰርጥን የምታስከፍት ከሆነ በዚህ ጦርነት ላይ የበላይነትን
መውሰድ እንደቻለች መመልከት እንችላለን። ነገር ግን አሁንም የሆርሙዝ ሰርጥ በኢራን ቁጥጥር ስር ከሆነ በዚህ ግጭት የበላይነቱን የምትወስደው እስራኤል ወይ አሜሪካ ሳትሆን ራሷ ኢራን እንደሆነች መመልከት እንችላለን። ታዲያ በዚህም ጉዳይ ላይ እንግዲህ ኔታንያሁ የራሳቸውን ሐሳብ የሰጡ ሲሆን በተለይ በሰላማዊ ስምምነቶች ጉዳይ ላይ እንግዲህ ኔታንያሁ እንዳሉት ከሆነ ከኢራን ጋር ስምምነት ቢሆን እንኳን የእስራኤልን ጥቅም የሚያስቀድም እንደሚሆን እርግጠኛ ነኝ ሲሉ ገልጸዋል። ይህም እንግዲህ በተለይ ደግሞ በመካከለኛው ምስራቅ ያለው ግጭት ወደ ሰላማዊ ሂደት እንዳይመጣ ትልቅ እንቅፋት የሚሆንበትን ምክንያት መመልከት እንችላለን። ምክንያቱም ወደዚህ ግጭት ሲገባ እስራኤል ኢራን በጣም ትልቅ ስጋት ነች ስትል ነበረ። አሜሪካም ኢራን ለቀሪው ዓለም ስጋት ነች ስትል ነበረ። እነዚህ ሁኔታዎች ስጋቶቹ ካልተቀረፉ እነዚህ ሀገራቶች እንዴት ወደ ሰላማዊ ድርድር ይመጣሉ የሚለው ትልቅ ጉዳይ ነው። ኔታንያሁ እንዳሉት ከሆነ ከዶናልድ ትራምፕ ጋር በስልክ ውይይት አድርገናል። በዚህም የስልክ ውይይታችን ላይ ወደ ሰላማዊ ስምምነት ሲመጣ የእስራኤልን ጥቅም ያስቀደመና የበላይ ያደረገ ነው የሚለውን ሀሳብ አንስተዋልና በዚህ ሁኔታ ላይ የሚቀጥል ከሆነ የመካከለኛው ምስራቅ ውጥረት አሁን ካለበት በእጅጉ ሊባባስ ይችላል እንጂ ቀደም ብለን እንዳየናቸው አዳዲስ የሰላም ስምምነቶች የሚመጣበትን ተስፋ እያጨለመው ይገኛል። ይህ ሁኔታ ደግሞ በቀጣይ ጊዜያቶች ምን ይፈጠራሉ፣ ዓለምስ ደግሞ ምን አይነት ዕጣ ፈንታ ይደርሰዋል የሚለው ተጠባቂ ጉዳይ ያደርገዋል። ውድ የሀሳብ ሬዲ ተከታታዮቻችን ለዛሬ ያስኩላችሁ ዋናና አበይት ጉዳዮች እነዚህን ይመስላሉ። እናንተም እስከ ፕሮግራሜ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገነው የሀሳብ ሚዲያ የዩቲዩብ ቻናልን ሰብስክራይብ እንዲሁም የሀሳብ ሚዲያ ቤተሰብ በመሆን አብራችሁን እንድትቆዩ እየጋበዙ በቀጣይ ቀን በሌላ ፕሮግራም እስከመመለስ ቸር ቆዩ።